ኦልሬዲ ምርጫ ካርዶች እየተቃጠሉ ነው። በቃ ህዝቡ እያቃጠላቸው ነው ያለው ገና ምርጫ ሳይኖር ማለት ነው። በግዱ ሰድ የተባለው ቤቱ ድረስ በተልኮ የመጣለት ሁሉ ተሰብስቦ ምርጫ ካርዱ እየተቃጠለ ያለበት ቀን ነው ያለው። ደግሞ ሌላ ቦታ ነው፣ ወደ ደቡብ አካባቢ ነው፣ ሲዳማ አካባቢ ተሞልቷል። አየው ተሞልቷል፣ ካርዱ ተሞልቷል፣ ተፈርሞ ሁሉ ነገር አልቋል። በቃ ይሄ በከረጢት ተቀምጧል። ይህንን ነው እንግዲህ በኋላ አስገብተው ቆጥረው ምርጫ አሸነፍን ምናምን ሊሉ የሚችሉት ማለት ነው። በፊትም ማለት አሁን ፋኖ እንደዚህ አይነት ቅርብ አያወጣም። አማራ ክልል ላይ፣ ትግራይ ክልል፣ በተወሰነ ደረጃ ኦሮሚያ ክልል፣ ቤኒሻንጉል በምርጫ ሊካሄድበት የሚችልባቸው መሰረቶች የሉ። ጦርነት ላይ ነው ህዝቡ። ብዙ ነገሮች መሰረተ ልማት ራሱ መደረግ ቆሟል። አንተ በጀት ለማስገባት ወይም ለህዝብ ሊጠቅም የሚችሉ ምግብና ቁሳቁስ ነገሮችን ወይም ሌሎች ነገሮች ኖርማል ነገሮችን ማስገባት በማይችልበት ሁኔታ ላይ እንዴት ነው ምርጫ ሊመረጥ የሚችለው? የትክክለኛ ሳይሆን የተብኳካ ነገር ላይ ብዙ ግፍና ወንጀል ባለበት ቦታ ውስጥ መሳተፍ ተገቢ ነው ወይ የሚለውን ጥያቄ ለእነሱ ነው የምንጠይቃቸው። ያው ለሚመጣውን ነገር መዘጋጀት ነው። ሞቲቭ ምንድን ነው? ግቡ ምንድን ነው? ወንበር ማግኘት ነው? የሚኒስትርነት ቦታ ማግኘት ነው? ተጠግቶ የሆነ የተሻለ ኑሮ መኖር ነው? ወይስ ለሀገሪቷና ለህዝቧ ለውጥ ማምጣት ነው የፈለገው? ስለዚህ አሁን የሚኖርበት ፖዚሽን ይህን የመጨረሻውን ሊመልስ ይችላል። ሊመልስ ካልቻለ ሌሎቹን ነው ማለት ነው። ቅድመ ሁኔታዎችን ይሄን አስቀምጠናል እና ይሄ ካልተስተካከለ አንሳተፍም ካልክ በኋላ ገብተህ አይ ባይስተካከልም በቃ እንግባ ብለናል ብለህ ካሰብክ ከገባ በኋላ ለሚመጣው ጥያቄ፣ ለሚመጣው ቻሌንጅ፣ ላይ ለሚመጣው ነገሮች ሁሉ ክሪቲሲዝም፣ ትችት ምናምን ሁሉ ራስን አዘጋጅተህ ነው የምትገባው። ስለዚህ እውነት ለአንተ ለሀገር ነው የቆምከው ወይስ በዚህ ፌክ በሆነ ምርጫ ላይ አጃቢ ሆነ ገብተህ ለውጥም ላታመጣ መልሰህ ደግሞ ከህዝብም ተለይተህ? እሱም ብቻ አይደለም፣ ይሄ መንግስት ለሚቀጥለው 5 ዓመት ለሚያደርገው ወንጀል እንደ ተባባሪነት ገብተህ ምንድን ነው የምትጠብቀው? ህዝቡስ አንተን እንዴት ነው ሊያይህ የሚችለው የሚለውን ነገር በደንብ ታስቦበት ከተገባ እንግዲህ ያው የሚመጣውን መቀበል ነው። ይሄንን መንግስት ዝም ብሎ ለ5 ዓመት ሌላ የፋሽስታዊ አገዛዝ ዘመን እድል መስጠት ስለሆነ ህዝቡ በምርጫው እንዳይሳተፍ ግዴታ ከሆነበት ካርድም እኔ እናንተን ብላል ወስዶ ቢፈልግ ይቅደደው፣ ቢፈልግ እንትን ይበለው። በሽስ መውጣት መግባት አሁን እኮ ባንክ እንኳን ስትሄድ አብሮ ከፋይዳ ጋራ የታለ ምርጫ ካርድ ተብሎ እየተጠየቀ ነው። ሰው መቼም አይኖር አይባልም፣ ተጨንቆ ነው ያለው ማህበረሰቡ። ነገር ግን ያንን ከወሰደ በኋላ የራሱን መንገድ ፈልጎ ሳቦታጅ ማድረግ አለበት የሚባለው የውሸት ምርጫ ስለሆነ ነው። ይቻላል አዲስ አበባ ላይ ቁጭ ብለህ ይሄንን መናገር እኮ ትችላለህ። ቅድም እንዳልኩ ማለት ነው ምርጫውን 100% አሸንፈናል ማለትም ይችላሉ። በቃ ይሄንን ነው የምንጠብቀው ይሄንን ነው። የምርጫ ቀን ያለምንም ስጋት ህዝቡ ድምፅ እንዲሰጥ የጸጥታ ኃይሉ የትኛው የጸጥታ ኃይል በየቀኑ የሚገባው ሚሊሻ ጄኔራል ሳይቀር እንግዲህ የሰሞኑን አማራ ክልል ላይ በሚደረጉት ውጊያዎች ላይ ከአማራ ክልል አልፎ ወለጋ ላይ እንትን ያሉትን ያው ጀነራሎች ሰምተሃል አይደለ? 100% አሸንፍ ያለው ይበል። ከዛ በስጦታ በድራጉ በእንትን በዳረጎት ተደርጎ እንደተለመደው ከሱ ጎን ሊቆሙ የሚችሉ ፓርቲዎችን የተወሰነ ወንበር ይሰጣቸዋል። ከዛ በኋላ እኔ እኮ ባልሰጣችሁ ኖሮ እያለ ሙሉን አመት ሙሉ ባሪያ ለማድረግ ያንን ኮት እያደረገ ይቆያል። ከዛ ውጭ ግን ተመረጥኩ የሚል ማንም የሚያምነው ስለሌለ ሰውን ከማሰቃየት ዝም ብሎ 100% ተመርጫለሁ ብሎ ዜና ቢሰራ በቂ ነው። ሌላውንም እንደዚሁ ውሸት አይደል የሚሰራው? 100% ውሸታሞች እኮ ናቸው 100%። ስለዚህ ይሄንንም እንደሌላው ውሸት በኢትዮጵያ ጠግቦ አደር ነው፣ ከዓለም አንደኛ ነው፣ በ10% በላይ በአፍሪካ ተደርጎ የማይታወቅ እድገት እያሳየ ነው ምናምን እየተባለ ብልጽግናዎች መጥተው አብይ አህመድ እና አዳነች እንደሚነግሩን አይነት ውሸት ይህንንም እንደ አንድ ውሸት ብልጽግና ምርጫውን አሸነፈ ብለው ይለጥፉ። በቃ ይህንን እንደዚህ ነው ሊሆን የሚችለው።